ፊልሙ የሚጀምረው በኒው ዴሊ በተካሄደው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ነው። እዚህም የፓሊዮ ክላይማቶሎጂስት ጃክ ሆል ንግግር እያደረገም እናያለን። ጃክ ምድር በቅርቡ ከባድ የበረዶ ዘመን እንደሚገጥማትም ያስጠነቅቃል። አንዳንዶቹ ተወካዮችም መቼ ነው የሚሆነው ብለው ሲጠይቁት ጃክ ምናልባት 100 ዘመናት ሊወስድ እንደሚችል ይናገራል። ነገር ግን የቅሪተ አካል ነዳጆች አጠቃቀም ካልቀነሰ የልጅ ልጆቻቸውን እንደሚገጥማቸውም ይናገራል። ከጉባኤው በኋላ ጃክ ከብሔራዊ ውቅያኖስና ከባቢ አየር አስተዳደር ተወካይ ከቴሪ ራፕሰን ጋር ይገናኛል። ሁለቱም ስላገኙት ነገርም ያወራሉ። ሲወያዩም ከባድ በረዶ ይጥላል። ይህ የአየር ንብረት ለውጥ መጀመሩንም ያሳያል። በሚቀጥሉት ጥቂት ሳምንታት እንግዳ የአየር ሁኔታዎች ዓለምን ይመታሉ። በጃፓንም ግዙፍ የበረዶ ድንጋዮች ከሰማይ ይወርዳሉ። በታሪክ ታይተው የማይታወቁት እነዚህ የበረዶ ድንጋዮችም ብዙ ሰዎችን ለሞት ይዳርጋሉ። ይህ በእንዲህ እንዳለ በስኮትላንድ በሚገኘው የቴሪ ራፕሰን የክትትል ጣቢያ ኮምፒውተሮች የውቅያኖስ ክፍሎች ከፍተኛ የሙቀት መጠን መቀነስ እንዳጋጠማቸውም ያሳያሉ። የሙቀት መጠኑ በጣም ድንገተኛ ከመሆኑ የተነሳ እዚያ የተቀመጡ የመገናኛ ምልክቶች ወዲያውኑ በረዶ ይሆናሉ። በሌላ በኩል በዓለም አቀፉ የጠፈር ጣቢያ ጠፈርተኞች በምድር ሰማይ ውስጥ ግዙፍ አውሎ ነፋሶች ሲፈጠሩ ያስተውላሉ። በሚቀጥለው ትዕይንት ወደ ዋሽንግተን ዲሲ እንሄዳለን። ጃክ ልጁን ሳምን ወደ አውሮፕላን ማረፊያ ሲያደርሰውም እናያለን። ሳም የዴካትሎን ውድድር ላይ ለመሳተፍ ወደ ኒውዮርክ የተጋበዘ ጎበዝ ተማሪም ነው። አባቱ ታዋቂ ሰው ቢሆንም ሳም በእርሱ ላይ ተናዷል፣ ምክንያቱም ጃክ በሥራ ብዛት የተነሳ ከሕይወቱ ርቆ ቆይቷል። ያም ሆኖ ግን ጃክ ጡረታ ከወጣ በኋላ ለቤተሰቡ ሙሉ ጊዜ እንደሚኖረው ለሳም ቃል ይገባል። ሳምም ከቅርብ ጓደኞቹ ላውራና ብራያን ጋር ኒውዮርክ ሲደርስ ብዙ ወፎች ወደ ምዕራብ ሲበሩ ያስተውላሉ። የሆነ ነገርም ለማምለጥ የሚሞክሩም ይመስላል። ይህ በእንዲህ እንዳለ ቴሪ ለጃክ ከክትትል ጣቢያው ደውሎ ስላገኘው ነገር ያሳውቀዋል። የዋልታ ጥፋት በፍጥነት እየተቃረበ መሆኑንና ለማምለጥ ጊዜ እንደሌላቸውም ይነግረዋል። ጃክም በጣም ከባድ ነው ብሎ ሲጠይቀው ቴሪ እንደዚህ አይነት ነገር ባለፉት 10,000 ዓመታት ውስጥ ሆኖ አያውቅም በማለት ይመልስለታል። ከዚያም ወደ ካሊፎርኒያ የአየር ሁኔታ መቆጣጠሪያ ማዕከል እንሄዳለን። አንድ ቴክኒሽያን ከሴት ጓደኛው ጋር እየተዝናና ሳለ ከኤልኤ የበረዶ ድንጋይ እየዘነበ እንደሆነ የሚገልጽ አስቸኳይ ጥሪ ይደርሰዋል። ቴክኒሽያኑ ቴሌቪዥኑን ሲከፍት የጎልፍ ኳስ የሚያክሉ የበረዶ ድንጋዮች የኤልኤ ክፍሎችን ማውደማቸውን አይቶ ይደነግጣል። ወዲያውኑም አለቃውን ደውሎ ለካሊፎርኒያ የአውሎ ነፋስ ማስጠንቀቂያ እንዲሰጥ ይነግረዋል። ሆኖም ግን በጣም ዘግይቷል። ከዛም ወዲያውኑ ብዙ ግዙፍ አውሎ ነፋሶች ከተማዋን ከበው ሁሉንም ነገር ያወድማሉ። በዚህ ምክንያት በዋሽንግተን ዲሲ በሚገኘው የግሎባል ቼንጅ ቢሮ የአስቸኳይ ጊዜ ስብሰባ ይካሄዳል። ከተሳታፊዎቹ አንዱ በዓለም ዙሪያ ስላሉ ሌሎች አውዳሚ የአየር ሁኔታዎች ይጠቅሳል እና የሆነ ችግር እንደተፈጠረም ይናገራል። በዚህ ጊዜ ከተሳታፊዎቹ አንዱ የሆነው ጃክ ሁሉም ነገር እየሆነ ያለው በሰሜን አትላንቲክ ውቅያኖስ ሞገድ የተነሳ መሆኑን ለሕዝቡ ይገልጻል። ሞገዶቹ የሚከሰቱት በፍጥነት በሚቀልጠው የዋልታ በረዶ ሲሆን ይህም በዓለም ሙቀት መጨመር የተነሳ ነው ይላል። በተጨማሪም ይህ ገና መጀመሪያው መሆኑንና በቅርብ ቀናት ውስጥ የአየር ሁኔታው እየባሰ እንደሚሄድም ይጠቅሳል። በሚቀጥለው ትዕይንት ጃክ ከምክትል ፕሬዝዳንቱ ጋር ይገናኛል። ሁኔታው በጣም አሳሳቢ መሆኑን ሊያስረዳውም ይሞክራል። የዋልታ ፍንዳታ በማንኛውም ጊዜ ሊመታቸው እንደሚችልም ይጠቅሳል። ስለዚህ በሰሜናዊ ግዛቶች ውስጥ በጅምላ ማስወጣት አስፈላጊ እንደሆነም ይናገራል። ሆኖም ምክትል ፕሬዝዳንቱ በቁም ነገር አይወስደውምና ትተውት ይሄዳሉ። በዩኬ ውስጥም በረዶ በፍጥነት መዝነብ ጀምሯል። ስለዚህ 3 ሄሊኮፕተሮች ንግሥቲቱን ለማስወጣት ወደ ንጉሣዊው ቤተ መንግሥት ይላካሉ። ሆኖም በመንገዳቸው ላይ በአውሎ ነፋሱ መሃል ያልፋሉ። ይህም የመሳሪያዎቻቸውን ወዲያውኑ በረዶ እንዲሆን ያደርጋል። ብዙም ሳይቆይ የሄሊኮፕተሩ ምላጭም መስራት ያቆማል እና 3ቱም ሄሊኮፕተሮች መሬት ላይ ይወድቃሉ። አንድ አብራሪም ከተከሰከሰው ሄሊኮፕተር ይተርፋል። ነገር ግን በሩን እንደከፈተው ወዲያውኑ በቅዝቃዜው ምክንያት ወደ በረዶነት ይቀየራል። ወደ ማንሃተን ስንመለስ ሳምና ጓደኞቹ ወደ ዲሲ ለመመለስም ይሞክራሉ። ነገር ግን ሁሉም የትራንስፖርት አገልግሎቶች በከባድ ዝናብ ምክንያት ተስተጓጉለዋል። ከከተማውም ለመውጣት ጓጉተው 3ቱም ወደ ጎዳናዎች ይሄዳሉ፣ ግን ከተማዋ በከባድ ትርምስ ውስጥ ትገኛለች። በዚህም ጊዜ ከየትም ሳይታወቅ ግዙፍ ሱናሚ ይመጣል እና ቦታውን መጥረግ ይጀምራል። የሰማይ ጠቀስ ሕንፃዎች እና የነጻነት ሐውልት እንኳን ምንም እንዳልሆኑ ሁሉ ይዋጣሉ። ሳም እና ቡድኑ አደጋውን አይተው ወደ ብሔራዊ ቤተ መጻሕፍት አዳራሽ ለደህንነትም ይሮጣሉ። በሚያሳዝን ሁኔታ በሺዎች የሚቆጠሩ ዕድለኞች ያልሆኑ ሰዎች በውሃ ተጠራርገው ይሞታሉ።
ቴሪ ለጃክ ደውሎ በዩሮፕ ላይ ስላለው ቀዝቃዛ አየር እና ሄሊኮፕተሮችን በረዶ ስላደረገው የአየር ሁኔታ ይነግረዋል። ይህም ጃክን ያስደነግጠዋል። በጥቂት ጥናቶችም አውሎ ነፋሱ ከተለመደው በበለጠ ፍጥነት ወደ አሜሪካ እየቀረበ መሆኑን ይገነዘባል። በእርግጥ ሁሉም ነገር ከመቀዝቀዙ በፊት 48 ሰዓታት ብቻ ነው የቀራቸው። ከዚያ በኋላ ጃክ የአየር ሁኔታ ትንበያውን ይከፍታል። ይህም 3 ግዙፍ የአየር ሁኔታ ስርዓቶች በዓለም ዙሪያ በተለያዩ ቦታዎች እየተፈጠሩ መሆናቸውን ያሳያል። በየቀኑ እየጨመረም ይሄዳል እና በአውሮፓ ውስጥ የአየር ሁኔታው ቀድሞውኑ ጀምሯል። ይህ በእንዲህ እንዳለ ሳም በቤተ መጻሕፍት ውስጥ ስልክ ለማግኘት በከፍተኛ ጥረት ይፈልጋል። ምክንያቱም እዚያ ምንም የሞባይል ስልክ ግንኙነት ተቋርጧል። ከጥቂት ጊዜ በኋላ ወደ ሌላ ፎቅ ይወርዳልና በውሃ ውስጥ የተጠመቀ ስልክ ያገኛል። ለወላጆቹ ለመደወል ጓጉቶ ወደ ስልኩ ቦታ ይዋኛልና በመጨረሻም ይደውላል። ጃክ ልጁ በሕይወት መኖሩን ሲያውቅ በጣም ተደስቶ መመሪያዎችን መስጠት ይጀምራል። ሳም በሕንፃው ውስጥ መቆየት እንዳለበትና አውሎ ነፋሱ እስኪያልፍ ድረስ መጠበቅ እንዳለበትም ይነግረዋል። ከወጣ ወዲያውኑ ወደ በረዶነት እንደሚቀየርም ይነግረዋል። ይህንን ሲሰማ ሳም ይጨነቃል። ነገር ግን ጃክ በቅርቡ እሱን ለማዳን እንደሚመጣ በመናገር ያረጋጋዋል። በሚቀጥለው ቀን በቤተ መጻሕፍት ውስጥ ያሉ ሁሉም ሰው ልብስና ምግብ ሲያሰባስቡ ከውጭ እንግዳ ድምፅ ይሰማሉ። በመስኮት በኩልም ሲመለከቱ የጭነት መርከብ በቦታው ሲያልፍ አይተው ይደነግጣሉ። በዲሲ ደግሞ የሀገሪቱ መሪ ስብሰባ እያደረገ ነው። ጃክም ስለ ሁኔታው ለማሳወቅ ተመድቧል። ከመጀመሩ በፊት እንኳን ገና የከፋው እንደሚመጣ በመጥቀስ በሁሉም ሰው ላይ ፍርሃት ይፈጥራል። ከዚያም የደቡብ ግዛቶች ነዋሪዎች ወዲያውኑ ወደ ሜክሲኮ እንዲሄዱም ይጠቁማል። ግን በድጋሚ ምክትል ፕሬዝዳንቱ ሐሳቡን አይቀበልም። ምክንያቱም እንዲህ አይነት ትልቅ ማጓጓዝ አይቻልም ብሎ ይከራከራሉ። የሰሜኑ ነዋሪዎች ምን ይሆናሉ ብሎም ይጠይቃል። ጃክም ለነሱ በጣም ዘግይቷል ሲል ይመልሳል። ከቤታቸው ከወጡ ወዲያውኑ ወደ በረዶነት ይቀየራሉም ይላል። ማድረግ የሚችሉት በጣም ጥሩ ነገር በቤታቸው ውስጥ ቆይተው አውሎ ነፋሱ እስኪያልፍ ድረስ መጠበቅ ነውም ይላል። በሚያስገርም ሁኔታ ፕሬዝዳንቱ የጃክን ምክር ተቀብለው የቀረውን ሕዝብ ወደ ደቡብ እንዲያፈናቅሉ ለብሔራዊ ጥበቃ ትዕዛዝ ይሰጣሉ። በኒውዮርክ በቤተ መጻሕፍት ውስጥ ያሉት ሰዎች በበረዶ መሬት ላይ የሚሄዱ ሰዎችንም ያያሉ እና ወደ ሞቃታማ ግዛቶች እያቀኑ እንደሆነም ይገምታሉ። በዚህም ምክንያት በረዶ ከመጥለቁ በፊት እነሱም ወደ ውጪ ለመውጣት ይወስናሉ። ሳም ግን እየመጣ ያለውን አደጋ ስለሚያውቅ ሁሉም ሰው የሞት ተልዕኮ እንደሆነ ለማስጠንቀቅ ይሞክራል። ነገር ግን ሙሉ በሙሉ ችላ ይሉታል። ብዙም ሳይቆይ ከሳም ቡድንና ከጥቂት ሌሎች ሰዎች በስተቀር ሁሉም ከቤተ መጻሕፍት ይወጣሉ። ይህ በእንዲህ እንዳለ ጃክ ወደ ኒውዮርክ ጉዞውን ከሥራ ባልደረቦቹና ከቅርብ ጓደኞቹ ፍራንክና ጄሰን ጋር ይጀምራል። ሦስቱም ለምርምር ዓላማ ወደ አርክቲክ ብዙ ጊዜ ስለሄዱ የአየር ሁኔታውን ለምደውታል። ወደ ቤተ መጻሕፍቱ ተመልሰን ሳምና ቡድኑ ምግብ ፍለጋ ሕንፃውን በሙሉ ይቃኛሉ እና አንዳንድ የሽያጭ ማሽኖችን ያገኛሉ። ለማገዶ አንዳንድ መጻሕፍትንም ያሰባስባሉ። በሌላ በኩል ጃክና ቡድኑ ጥቅጥቅ ባለ በረዶ ውስጥ ሲጓዙ በድንገት የመንገድ መዘጋት ያጋጥማቸዋል እና በእግር ለመቀጠል ይገደዳሉ። ለጥቂት ሰዓታት በከፍተኛ ቁርጠኝነትም ይጓዛሉ። በሚያሳዝን ሁኔታ ግን ደካማ ሕንፃ ላይ ሲደርሱ ፍራንክ መስታወቱ ተሰብሮበት ይወድቃል። በገመድም ተያይዟል እና ሁለቱ ጓደኞች ይዘው ወደ ላይ ለማውጣት ይሞክራሉ። ነገር ግን በዚህ ጊዜ መስታወቱ መሰንጠቅ ይጀምራል። ስለዚህ ሌላ ምርጫ ስለሌለው ገመዱን ቆርጦ ራሱን ይሰዋል። ጓደኞቹም ተልዕኳቸውን እንዲቀጥሉ ያስችላቸዋል። በቤተ መጻሕፍት ውስጥ ላውራ በድንገት ትኩሳት ያዛትና ንቃተ ሕሊናዋን ትስታለች። ተጨንቆ ቡድኑ ምክንያቱን መፈለግም ይጀምራል እና በእግሯ ላይ ቁስል እንዳለባት ይረዳሉ። ይህም የደም መመረዝ ሊያስከትል ይችል ይሆናል። ስለዚህ የሕክምና ባለሙያ የሆነች በቡድኑ ውስጥ ካሉ ሴቶች አንዷ ላውራ አስቸኳይ የፔኒሲሊን መርፌ እንደሚያስፈልጋት ትጠቅሳለች። አለበለዚያ እግሯ ሊቆረጥ ይችላልም ትላለች። ጓደኛውን ለማዳን ሳም ወደ የጭነት መርከቡ ለመሄድ ይወስናል። አንዳንድ መድኃኒቶችን እንደሚይዝ ተስፋም ያደርጋል። ሊወጣ ሲል ብራያንና ሌላ ሰው ጄዲ ደግሞ አብረውት ለመሄድ ይወስናሉ። በሚቀጥለው ትዕይንት ምክትል ፕሬዝዳንቱ አሁን በወታደራዊ ካምፕ ውስጥ ተቀምጠዋል። ፕሬዝዳንቱ በአደጋ ምክንያት መሞታቸውንም ያውቃል። ነገሮችን ይበልጥ ሲባባሱ ተመራማሪዎቹ የአውሎ ነፋሱ ዓይን ወደ ኒውዮርክ ከተማ መዞሩንም ይገነዘባሉ። በሌላ ቦታ ጃክና ጄሰን ቀስ በቀስ ወደ መድረሻቸው እየሄዱ ነው። በሚያሳዝን ሁኔታ ጄሰን በድካም ምክንያት ይወድቃል። በዚህም ምክንያት ጃክ ጓደኛውን ለመሸከም ይገደዳል። በቤተ መጻሕፍት ውስጥ ሦስቱም በመጨረሻ ወጡና ወደ ጭነት መርከብ ሄዱ።
ሆኖም በመንገድ ላይ ሽታቸው በአቅራቢያው ከሚገኝ መካነ አራዊት ባመለጡ የተራቡ ተኩላላዎች ቡድንን ይስባል። ሳም፣ ብራያንና ጄዲ ወደ ጭነት መርከቡ ወጥ ቤት ገብተው አንዳንድ ፔኒሲሊን ያገኛሉ። ተጨማሪ አቅርቦቶችን ለማግኘትም ቦታውን ይፈትሻሉ። ነገር ግን በድንገት በተኩላላዎች ቡድን ይጠቃሉ። ሳምና ብራያን ወደ ሌላ ክፍል ለማምለጥ ቻሉ። ነገር ግን ጄዲ ከባድ ጉዳት ይደርስበታል። ግን አሁንም ቢሆን ከተራቡ አውሬዎች ሊያድኑት ችለዋል። ሦስቱም ሁኔታውን ለማምለጥ የተለያዩ ሐሳቦችን ሲያሰላስሉ ሳም ውጩን ይመለከታልና ሰማዩ እየጠራ እንደሆነ ያያል። የአውሎ ነፋሱ ዓይን እየተቃረበ መሆኑንና በቂ ጊዜ እንደሌላቸውም ይገነዘባል። ስለዚህ ራሱን አደጋ ላይ ጥሎ ተኩላላዎችን ከኩሽና ለማደናበር ወደ ውጭ ይወጣል። ከዚያም ተኩላላዎችን በጭንቅ ለማምለጥ በተተወ መርከብ ውስጥ ይሮጣል። ከጥቂት ጊዜ በኋላ ጓደኞቹን ያገኛል። ነገር ግን በዚህ ጊዜ ጄዲ መቆም አይችልም። ስለዚህ ሳምና ብራያን ስሌጅ አመጡና ጓደኛቸውን ወደ ቤተ መጻሕፍት ጎተቱት። በሌላ በኩል ጃክ ጄሰንን ጥቅጥቅ ባለ በረዶ ውስጥ ሲጎተው በረዶው በፍጥነት እየቀረበ መሆኑን ያስተውላል። እሱም ጊዜ ሳያባክን ማንኛውንም ቤት መፈተሽ ይጀምራል። እንደ ዕድል ሆኖ ክፍት የአየር ማናፈሻ ያገኛልና ራሱ ከመግባቱ በፊት ጄሰንን ወደ ውስጥ ይጥለዋል። በሩንም እንደዘጋው ውርጭ ቦታውን ያጠቃል እና የሚነካውን ሁሉ ወደ በረዶነት ይቀይራል። ልጆቹም ወደ ቤተ መጻሕፍት በትክክለኛው ጊዜ ይደርሳሉ እና ሞትን በጭንቅ ማምለጥ ችለዋል። ከዚያም እሳቱን ለማቀጣጠል ይጣጣራሉ፣ ምክንያቱም እሳቱ ብቻ ነው ከከባድ ቅዝቃዜ ሊያድናቸው የሚችለው። ጃክም እሳት ለማቀጣጠል በከፍተኛ ፍላጎት ይሞክራል እና ክፍት በሆነ ምድጃ ያቀጣጥላል። ከጥቂት ጊዜ በኋላ ጄሰን ይነቃልና መላው ቦታ በበረዶ እንደተሸፈነ ያስተውላል። አሁን የአውሎ ነፋሱ ዓይን ስለጠፋ ጃክ ተልእኮውን ለመቀጠል ያቅዳል። ጄሰን ከውጭ አሁንም አደገኛ እንደሆነ ሊያስረዳውም ይሞክራል። ነገር ግን ጃክ በቂ ጊዜ እንደሌለው ይናገራል። በዚያው ምሽት ሁለቱ በድንኳን ውስጥ ተኝተው ስለ ሰው ልጅ የወደፊት ሁኔታ ያሰላስላሉ። ጃክ ሰው ልጆች የበረዶ ዘመንን ብዙ ጊዜ እንደተረፉም ይጠቅሳል። ነገር ግን ጥንቃቄ ካላደረጉ በዚህ ጊዜ ሊጠፉ እንደሚችሉም ይናገራል። በመጨረሻም ከሳምንታት አስከፊ የአየር ሁኔታ በኋላ ዓለም አቀፉ የጠፈር ጣቢያ አንዳንድ ጥሩ ምልክቶችን ያያል። አውሎ ነፋሱ በአውሮፓ እየተበታተነ መሆኑንም ያስተውላሉ። ከሳምንታት በኋላ ለመጀመሪያ ጊዜ መሬት አካልም ያያሉ። በተመሳሳይ ጊዜ ጃክም ከድንኳኑ ወጥቶ ሰማዩ እንደጠራ ይመለከታል። ፀሐይም ወጥታለች። ለጥቂት ጊዜም ከተራመዱ በኋላ ሁለቱ የቀዘቀዘውን የነጻነት ሐውልት እና በበረዶ ውስጥ የሰመጡ በርካታ መርከቦችን ያያሉ። ከብዙ ቀናት አስቸጋሪ ስቃይና መከራ በኋላ በመጨረሻ ማናታንም ደርሰዋል። ሆኖም በጂፒኤስ እርዳታ ወደ ቤተ መጻሕፍቱ ትክክለኛ ቦታ ሲደርሱ በበረዶ ሙሉ በሙሉ እንደተዋጠ አይተው ይደነግጣሉ። የሁሉም ተስፋዎች አሁን ስለጠፉ ሁለቱ ለመሄድ ይዘጋጃሉ። ነገር ግን በዚህ ጊዜ በበረዶ ውስጥ ትንሽ ክፍተት ያስተውላሉ። ጊዜ ሳያባክኑም ጃክ በክፍተቱ በኩል ወደ ቤተ መጻሕፍት ቤቱ ይገባል እና ጄሰንም ይከተለዋል። ከዛም ሁለቱ ሳምን መፈለግ ይጀምራሉ። እንደ ዕድል ሆኖ ከጥቂት ጊዜ ፍለጋ በኋላ ያገኙታል። ሳም እና ቡድኑ በእሳቱ ምክንያት አሁንም በሕይወት እንዳሉም ይታያል። ከዛም አባትና ልጅ ከሳምንታት መለያየት በኋላ አስፈሪ በሆነው የአየር ሁኔታ ውስጥ በመጨረሻ ይገናኛሉ። ከዚያ በኋላ ትዕይንቱ ወደ ሜክሲኮ ይቀየራል። አዲሱ ፕሬዚደንት በኒውዮርክ ውስጥ የተረፉ ሰዎች እንዳሉም ይነገራቸዋል። ዜናው ያስደስታቸዋል እና በሰሜናዊ ግዛቶች ውስጥ ያሉ ማንኛውንም የተቸገሩ ሰዎችን ለማዳን ዋና የማዳን ዘመቻ እንደሚጀምር በቀጥታ በቴሌቪዥን ያውጃል። በፊልሙ የመጨረሻ ትዕይንት ላይ ሄሊኮፕተሮች ማናታን ይደርሳሉ። በርካታ ሰዎች በሕይወት እንዳሉ ይገኛል። በጣሪያው ላይ ተሰብስበው ለመዳን እየጠበቁም ናቸው። ሄሊኮፕተሮች ጃክንና ቡድኑንም ያነሳቸዋል፣ በመጨረሻም ወደ ደቡብ ይወስዷቸዋል። ፊልሙ የሚያበቃው ከዓለም አቀፉ የጠፈር ጣቢያ የመጣ አንድ የጠፈር ተመራማሪ ምድርን ሲመለከት ነው። እስካሁን ድረስ ያየው እጅግ በጣም ንጹሕ ሰማይ መሆኑን ይናገራል። ይህንን ቪዲዮ ስለተመለከታችሁ እናመሰግናለን። አስተያየታችሁንና ጥያቄዎቻችሁን ከዚህ በታች ባለው የአስተያየት መስጫ ቦታ አድርሱን። እስከሚቀጥለው ጊዜ ድረስ ደህና ሁኑ።